መስፍኔ አያጅቦ አንተን ገለለይ ሰማ መስፍኔ እንዴት ነህ? ደህና ነህ? ምን አለ አዲስ ነገር ስለ ቴዲ አፍሮ ሙዚቃ? ሁሉም ሰው አነጋጋሪ ሆኗል። ዳስ 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 ነው እንዳለ። እናንተ ምን ትላለህ? እኛ ፎጣ ነው የምንሰጣቸው። ለማያለቅሱ ምን አገባ እንዳስጥለው። ሰርግ ከሆነ አብረን እንጨፍራለን። ኢትዮጵያ አድጋለች፣ ጸርታለች። የአባቶቹ ቤተ መንግስት ቆሻሻው ተራግፎ አቧራው ተራግፎ ጸርቷል። ደስ ብሎኛል ከሆነ ዳስጥሎ ለመጨፈር ከሆነ አብረን እንጨፍራለን። አቧራው ለምን ተራገፈ ብሎ ካለቀሰ ፎጣ ቀብለን እንስቃለን። የሚገርም ሐሳብ ነው ያመጣከው። አንደኛ ትርጉም የለውም። አሁን ዳስ ለማን ነው? ወይ ጫካ የገባችሁ እሱ ይለብሳት ባንዲራ አሳዝናው ነው እያለቀሰ ያለው? ስለምን ዘፈኑን ስንተነትነው ስለምን ከአብቹ ጋር ምን አገናኘው? ከሱ በላይ እሱ የሚያመልካቸውን ጀግኖችና አባቶች ክብር ከፍ አድርጎ ለዓለም አሳየ። የቆሸሸችውን አዲስ አበባ አጽድቶ ልጆቹን ዱባይና አሜሪካ ወስዶ የሚያዝናናበት ቦታ አሳየ። ባልቻ አባ ነፍሶ ብሎ የዘፈነውን ሐውልቱን አቆመለት። ምን ከአብይ ጋር ይገናኛል? ዳስ የሚጥለው በአብይ ላይ ባንዲራው ጫካ ላይ ሄደችበት። ጠቅላይ ሚኒስትሩ የተከልኩትን ችግኝ አንቀሳቀስ ምን ነበር ያለው? ብላለው አያወዛውዝም ነው። እንኳን መንግስት ሊያነቃንቅ የተከልኳቸውን ችግኞች የተከለውን ንፋስ እሱ ሙዚቃ ሲያስመርቅ የንፋስ ማመንጫ የኤሌክትሪክ ማመንጫ ጠቅላይ ሚኒስተሩ አሽሙር የሆነ የመልስ ምት እየሰጠ አንተ ሙዚቃው አልገባም ነው ወይስ ምንድን ነው ማለት? እና ደግሞ ሊለቀቅ ሲል ሙዚቃው ተከልክሎ ነበረ መግለጫ እንዳይሰጥና አንተ ቅርብ ስለሆንክ ለምን ተከለከለ? ማያስደነቅ እሱ መንግስት ከልክሎ ሳይሆን ራሱን በራሱ ከልክሎ ነው። እንዴት ማለት? ሙዚቃ ለማስጮህ ነው። እንዲህ እኮ ነው። ነጋዴ አይደል እንዴት? ቴዲ ነጋዴ ቢሆንም 8 ዓመት ቆይቷል። በዛ ላይ ኢትዮጵያ ላይ በጣም ታዳ ሰርቶ ነው። እሱ እንደዚህ ባያጮህ ራሱ ሙዚቃ ይጠበቃል። 18 ዘፈን ሰርቶ ለማሳተም 8 ዓመት ፈንድ አድርጎበታል፣ ደክሞበታል። በቀላሉ እንዲጣልበት አይፈልግም። አሁን እኮ ኢትዮጵያ ውስጥ ተቋረጠ። መስፍኔ ስልክ ደወሉበት። ከበላይ ተላከ መሰለኝ። ራስን በራስ አልሰማም። አሁን ይሰማል። ራስን በራስ አስረኮ ለመጀገን ጀግና የምትባልበት ሀገር ስለሆነ አሁን የቴዲ ዘፈን ከዶክተር አብይ ፖለቲካ ጋር የሚቃረን አንድም ነገር ሊኖር አይችልም። ምክንያቱም ቴዲ ዶክተር አብይን ከመሸለም ውጪ ሊኮንንበት የሚችለው በዚህ ወቅት፣ ምክንያቱም እሱ ስለ አባቶቹ ጀግንነት መደበቁ ስለ አባቶች ታሪክ ነበረ ሲዘፍን ነበር አይደለ? ሲያወድስ ነው እንጂ መንግስትን ሲተች ምናምን አላየውም ነው የምትለው አንተ? ምንም ምክንያቱም ሊያስተች የሚችልበት ምክንያት የለውም። ቴዲ እንደ ፖለቲካ እሱ ስለ አያቶቹ ነው አይደለ? ዋና ዘፈኖቹ የኃይለ ሥላሴ አምላክ የሚኒልክ አምላክ እያለ ነው። እነዚህን የሚያመልካቸው አምላኮቹን አቧራ አራግፎ ነው ዙፋናቸው እንዲጎበኝ ያደረገላት። ቴዲን የሚያስኮርፍ አንድም ነገር የለም። ከኮረፈ የሚወዳት ባንዲራ ሸፍታ ጫካ መግባቱ ሊያስለቅሰው ይችላል። ዳስ ጥሎ ሸፍታ ብቻ ቆይ እሱ አንድ ነገር ነው። እሺ ወደ እነሱም መጥቶ ሊወቅሳቸው ይገባል ብዬ አስባለሁ። ግን አሁን ቴዲ ያበሳጨው ነገር አንዱ ነገር እኔ እንደሰማሁት ከሆነ ከቅርብ ሰው እናቶች ነጠላቸው አረንጓዴ ቢጫ ቀይ ያለውን እንዲገነጠልና እንዲነሳ ሲደረግ ነበርና ለዛ ነው ሀገር ፈረሰች ብሎ ዳስታሉ የሚለው ባንዲራ ታሳዝነው። ሽፍታ ይዟት ጫካ ሲገባ ከነጠላ ላይ ከመቀደድ በላይ እኮ ጫካ ገብታ ኢትዮጵያ ላይ እየተኮሰች ነው ራሷ የሚወዳት ባንዲራ። ከዚህ በላይ ዳስ ጥሎ የሚያስለቅስ ምን አለ?
የሚገርም የመልስ ምት ነው። ሆነም ቀረ ግን አይደል? የሚገርም ነው። ባንልስ ነው። ቆይ እዚህ ጋር ቴዲ ያው መስፍን ያለውን ሰምተሃል እና እንደው ሐሳብ አለ በስርዓት መንግስት አካባቢ ግን ሽብር አለ። አሁን ተንቀሳቅሷል ይባላል። አርኪሎ አካባቢ ጫጫታና ወከባ አለ ውስጥ ለውስጥ ይላሉና እስቲ ነገር ብታብራ። በታንክ ያልተንቀሳቀሰ መንግስት በዘፈን አብይ እኮ ነው ሰውዬው። እሱን እንኳን እናምናለን። ህዋት ራሱ እስከዛ ድረስ መጥቶ እኮ አልደነገጠም አልደነበረም። ስማ ይኸውልህ እንደውም ከሚሰራው እሱ ከሚያደርጋቸው አቴንሽን ተሰረቀለት። አሁን ለአንድ ሳምንት አብይን ከሚያኝኩ የቴዲን ዘፈን አኝኮ እየተፉ ዩቲዩበሮች ይሸቅሉበታል። አሁን ሌላ ፕሮጀክት ይሰራል። እስከዛ ድረስ ዶክተር አብይ እሱ እንዲህ አይነት ነገሮችን እንደውም የሚፈልግ ይመስለኛል። ዶክተር አብይ አየር የሚይዝ ነገር በዛ ውስጥ ሾልኮ ለማለፍ ስለሚፈልግ እንዲህ አየሩን የሚያጨናንቅ ነገር በጣም እንትን ነው ይፈልገዋል። እንደውም ምክንያቱም አይናቸውን ከሱ ላይ ስለሚነቅሉ ለጊዜው ሌላ ፕሮጀክት ጀምሮ እስከሚጨርስ የቴዲን ዘፈን ፖለቲካውን ይዘለታል። ዘፈን ደግሞ ግዛዊ ነው፣ ይዘፈናል። ቴዲ ሲዘፍን የኖረው የቴዲ ዘፈን ወያኔንም ጥሎ አቅም የቴዲ ዘፈን አብይንም አይጥልም። አጫሉ ሁንዴሳ አይደለም ቴዲ አፍሮ፣ አጫሉ ሁንዴሳ ዘፈኗን ማይክ ይዛ ግንባር ላይ ነው። ለምንድን ነው ከአጫሉ ሁንዴሳ ጋር የምታወዳድረው? አጫሉ ዘፈኗን በግንባር ነው የምትፋለምበት። ለምን አሁን እኮ ነው አጫሉ የምታወጣው? ኖ ሁለቱን ልታወዳድር አትችልም። ሁለቱም የተለያዩ ብቃትና ችሎታ ናቸው። አጫሉ ዘፈን ያው ዘፈን ለትግል ነው አይደለም? ይኸውልህ ዘፈን ለትግል ነው፣ ለፕሮፓጋንዳ ነው አይደል? ህዝብ ማነቃቂያ ነው። አጫሉ የምትዘፍነዋን ዘፈን ማይክ ይዛ ግንባር ላይ ትቆምበታለች። ጥይት አትፈራም። ቴዲ ደግሞ አያረገውም። ያለው የቴዲ ዘፈን ተደብቀ የምትሰማው ነው። ቴዲ በቃ ለዝም ብለህ ለቤት ውስጥ እንጉርጉሮ እንጂ ለግንባር አይሆንም። ያስፈልገዋል። አሁን ለዚህ አሁን መልስ ምታለኝ እኮ ግን በቃ እንደ አንድ የፊልም እኔም አለኝ ግን መመለስ ስለማልፈልግ ነው እንጂ እኔም አለኝ እውነት ለመናገር ግን መጋጨት አልፈልግም። ግን እኔ አሁን ጣጦት መግባት ስለማልፈልግ ነው። እግዚአብሔር ሌላው ደግሞ ዞሮ ምን መሰለህ መረዳት ያለበት አሁን ይኸውልህ ጅቦ በፍቅር ጠርተውን መሀል ላይ ገብተው ወደ ዳር ገፉን የሚል ዘፈን አለው አይደለም? አቆሙን ዳር ይላል አይደለም? ተንተን ውስጥ መሀል ላይ ነበሩ። በፍቅር ጠርተው መጀመሪያ አልነበሩም ማለት ነው። በፍቅር ተጠሩ። ትግል ነው የታገለው ዶክተር አብይ መንግስት ሰማያን ለመግባት አይደለም፣ ቤተ መንግስት ለመግባት ነው። በሲዲዲሲ የሚባል ለገጣፎ ነበረ ቴዲ የሚኖረው። በዛ ጊዜ አብይ ሲመጣ ወደ ውስጥ ነው የመጣው እንጂ ወደ ውጭ አልተገፋም። ቴዲ እንደውም ወደ ሲኤምሲ ነው ጠጋ ብሎ ቤት የገዛው። በፊት የሚኖረው ለገጣፎ ነው። ለራሱ አይደለም እኮ ያወጣው፣ ለራሱ እኮ አይደለም መስፍኔ። አሁን ይኸውልህ ከዳሬውን ላስገው መስፍኔ ይሄን ፖለቲካ ለኦሮሞ ነው ያደረገው ዘፈኑን እኮ አንተ ታብራራለህ። ጫፉን ልንገርህ፣ ግልጽ ቋንቋ አሁን ቴዲ አፍሮ ዲል ያሰበው እኔ እንደተረዳሁት ያሰበው አዲስ አበባ ላይ እንግዲህ መሰረተ ልማቶች የተሰሩ ነው ያሉት፣ ኮሪደር ልማት የተሰሩ ነው ያሉት። ፒያሳ ላይ ያሉ ቤቶች ፈርሰዋል። ብዙ ቦታ ያሉ ቤቶች ፈርሰው እዛ አካባቢ የሚኖሩ ሰዎች የአዲስ አበባ ተወላጆች ጥግ ጥግ ላይ ሄደዋል። ከዛ ቦታ ተነስተው ማን መጥቶ ገባ? እሱን አንተ ልጠይቅ እንጂ እኔ ባቅ ኖሮ ጥሩ አይደል? ኦሮሞ ነው እንበለው። ኦሮሞ መጥቶ ገባ ብለን እንውሰደው። እኔን አትጠይቀኝ። እኔ አንተ መልስልኝ። ቀርቦ አንተ አይደል እንዴ እዛ ያለኸው እንዴ? እሱን እኮ ነው ይኸውልህ። አሁን ወደ ዳር ገፉን ካለ እንደ ብሔር ከወሰንነው ኦሮሞ እኛን ገፋን ካለ
አንድ ዘፈን ምርጫ ለቴዲ መልሰለታለሁ። ሚኪ አዲስ አበባ ጀቲ ካሌሰ ዱፍቴ የሚለው ዘፈን መልስ ይሆናል ማለት ነው። መልስ አለሽ ለወንድማችን አዲስ አበባ ጀቲ ካሌሰ ዱፍቴ የሚለው መልስ ይሆናል ማለት ነው ለዛ ዘፈን። ምን ማለት ነው ትርጉሙ? ትናንት መጣ አዲስ አበባ ትላለች ነው የሚለው ባለቤቱ መሬቱ ላይ የነበረ ተገፍቶ ወደ ሱሉልታና ወደ ቡሾፍቱ የተገፋ ህዝብ እንደነበረ ቴዲ መርሳት የለበትም። መስፍን እኔ ግን አንተን በሆነ ኖሮ ምን ብዬ እንደመልስ ታውቃለህ? አንተን በሆነ ኖሮ ህዝቡን የአዲስ አበባ ወጣት እየሰራ አይደለም፣ ህይወቱን እያሻሻለ አይደለም። ከተማው መልማትናም የአፍሪካ መዲና የኢትዮጵያ ዋና ከተማ ስለሆነች ልማት ሲደረግ እዛ ቦታ ላይ ያሉ ሰዎች ቤታቸውም ስላልተቀየረ ህይወታቸውም የተቀየረ ስላልሆነ ተነሳ ብዬ ነው ማለት። ከገጠር የመጡት ደግሞ በግልጽ ቋንቋ እኮ ያንን እኮ ቴዲ ያውቋል። እዛ ቦታ እንደዛ መመለስ ነበረብህ አንተ። የያውና መከልፍ ሌላ ታያቆ አይደለማ ቴዲ ሳቆ ይሄን ዘፈን አልዘፈነ ያንተ አመላለስ አሁን እዛ ቦታ ያሉትን ያለ እልህ ውስጥ የሚያስገባ ነው። እንደዛ መሆን የለበትም። ከኔ በላይ አንተ ለመንግስት ቅርብ የሆንክ ሰው ነህ አይደል? ልክ ነህ። ቴዲ እኮ ዘፈኑን ሲዘፍነው ቦታው ለሁሉም እዛ ቦታ ላይ ነበረ። ብሔር አልነበረም። ኢትዮጵያኖች ነበሩ፣ ኦሮሞዎች ነበሩ። የኦሮሞ ቤት እዛ ተትቶ የአማራ ወይም የሆነ ብሔር አልተፈናቀለም። እዛ ቦታ የነበሩ ሁሉም ብሔሮች ከቦታ ላይ ተፈናቅሎ መሰረት ልማት ተስተካክሎ ከተማዋ እንድትዘምን ተደረገ። የዚህ ጊዜ ገላን የሄዱ ኮንዶሚኒየም የተሰሩ ሰዎች ከገላን ላይ ገበሬ ፈንቅለው ቡሾፍቱ ልከው ነው። ልንገርህ፣ አባዱ የገቡ ከተሜዎች ከአባዱ ገበሬዎች ተፈናቅሎ ሱሉልታ ሄደው ነው። ዝም ብሎ አየር ላይ አይደለም የተሰራላቸው። ከዚህ ስታሸሽ ከዛ ማሽሽ እንደሆነ ሳይገባው ቀርቶ አይደለም። ያው ቴዲ የዘፈን ነጋዴ ስለሆነ ይሄን ካልዘፈነ ማን ይሰማዋል? እከካላከከ የታመመ ቦታ ቁስል ካልነካካ አቴሽን የሚዘፍን ስለ ፍቅረኛ፣ ስለ አፍቃሪ፣ ስለ ተፈቃሪ መስፈን አይችልም ቴዲ። መስፍኔ አሁን ይኸው ለአንተም ይመልስልክን ሰው ፈልጌ አጣሁኝ። ግን እንደው ጥያቄ አለኝ። አይችሉም መልስ መመለስ። እሺ ቆይ አንዴ ትጠይቀዋለህ። ኦኬ ይኸው ጽዮን ሙሽራ ነሽ የሚለውን ሙዚቃ በደንብ ካዳመጥከው ስለ ታላቁ መሪ ኢሳያስ አፈወርቄ አድነን ቅኔው ሲፈታ አድነን የሚል ሁሉ ያለ ይመስላል። ለምስቱ ሲል ነው። ምስቱ ትፈታዋለች። አላ ለምስቱ ሲል ለምን አይልም እንዴ? ጆሮ መግባይ ጥሩ መልስ ነው እንዴ? ለምን አይልም? አምሰልትን አቅፎ ተኝቶ ለምን አይልም? አንተ አማቾችን ጥያቄ አልሰረስኩ። አሁን ብዙ ጊዜ ጎንደር ሙሽራ ነሽ እንጂ ጽዮን ሙሽራ ነሽ ለመጀመሪያ ጊዜ ነውና ይሄ የትግራይ ትግርኛ ተናጋሪውን ንዋግዙን እንደደርግ ጊዜ የሚልም ፍችና እንትን አለው ቀን ያለ ይባላል። ሙዚቃውን ካላዳመጥከው አላውቅም። እንደው ላምሰለት ሊሆን አይችልም። አንተ በደንብ ፖለቲካውን ታውቃለህ። ይኸውልህ ዘፈን ምነው በአደባባይ ትቀጭኛለሽ የሚለው የኤፍሬም ታምሩ ዘፈን ታውቃለህ? ምነው በአደባባይ ላይ ትቀጭኛለሽ የሚለው የኤፍሬም ታምሩ ባክ ኤፍሬም አይደለም እሱ ኤፍሬም ታምሩ ነው። ኤፍሬም ታምሩ አለው። የሲሳይ አጌና ነው ባክ። አይ አይደለም፣ የሲሳይ አጌና ነው ዘፈኑ። ያን ጊዜ ይሄ ዘፈን ሲወጣ ያፓ ነበረ። ቀሽብር ደግረችን ነበረና ደራሲው ለኤፍሬም ታምሩ በፍቅር አርጎ ዘፈን ሰጠው ማለት ነው። እኛ አሸሼ ገዳይ የምንለው ለፍቅረኛችን ነው። ደራሲው ግን የጻፈው ደርግ በየቦታው በአደባባይ ላይ ሰው ሲገል ስለነበረ ምንድነው ሰፉ እልፍኝ ቤት እያለ ምነው በአደባባይ ትቀጭኛለሽ የሚል ዘፈን አለው። አሁን ግጥሙ ጠፍቶብኝ ነው። ርዕሱ የዘፈኑ ርዕስ ፈልገዋል። ይሄንማ አዳምጠው። ደራሲው መቼ ተናገረ?
በቅርብ ጊዜ ጋዜጠኛ ሰለሞን ጋር ቀርቦ ይሄን ዘፈን በዚህ መልክ ለምን ጻፍከው ሲለው ደርግ በዚህ መልክ ሲረሽን ስለነበረ በወቅቱ ደርግ በጣም ሙዚቃ ሳንሱር ስለሚያደርግ በዚህ መልክ ነበረ የህዝብን ብሶት የምንገልጸው። መስፍኔ ደርግ ስትል ደርግ አንተ የደርግ ወታደር ነበር ካደል? ደርግ ይረሽናል አይደለም። እኔ ወያኔ ቅጥቅጥ ነኝ። ወያኔ ነው ዲበሻው ያስበላ። ወያኔ እኮ ጥሎኝ ሸሽቶ ያስበሉኝ ታሪዎች እነሱን አምኜ ከሰላሌ ሄጄ ለሀገራቸው የሚዋጉ መስሎኝ ገብሬ ጠፋ፣ አቦት ጠፋ፣ መንገዱን ስለሚያውቁ መድን ጠፋ እየተባለ እነሱን አምኜ ከሰላሌ ሄጄ ባድሜ ላይ ተበላው ጀግኖ ይመስሉኝ ሄጄ ጅቦ ጀግኖ ይመስሉኝ ለስንት ጊዜ ቆየ ማርኮክ? ወያኔ ልክ ያስበላሽ ጀግኖ ይመስሉኝ ነው። እኔ ጥሎ የሚሸሹ አይመሰለኝም። ጀግና ነው የሚታፈው ብላ ነው ጊዜ እኮ እኛ እንደ ወያኔ እንደ ደርግ ጊዜ ቁምጣ ጥልቆ የሚዋጉ መስሎ ለካ ያኔም አልተዋጉም። ደርግ ራሱ ፈርሶላቸው እኛ እኮ ደርግ ጥለዋል ጀግኖቻቸው ይዋጋሉ ብለን አብረን ተጠን ለካ እነሱ ደርግ ራሱ ወርቆላቸው ነው አደጋ ነው ብሎ የመጡ። ሚኪ ጥያቄ አለሽ ለመስፍኔ? አዎ መስፍኔ የምጠይቀው ጥያቄ መስፍኔ ሰላም ነህ? እንዴት ነህ? ያው ሀሳብህን አደንቃለሁ፣ ብዙ እከታተልሃለሁ። ጅቦና ቡላላም በጣም ጅቡዬ በጣም ነው የምወደው። ጅቦን እና እስኪ ወደ ጥያቄ ጅቦ ቤት ነው የምገባው። ጅቦን በጣም ነው የምወደው። ፖለቲካውን እንዴት አዋዝቶ እንደሚናገር ጅቦ በሳቅ እያዋዛ ነው። እውነት ነው። ምንም ግልጽ ነው። ቴዲ በዘፈኑ ጅቦ በቀልዱ ይገባል። ኤኒዌይ መስፍኔ አንድ ጥያቄ ልጠይቅህ። ከመሳይ መኮንን የጅቦ ፖለቲካ ይመቸኛል። ሚኪ ጥያቄ ግን አለው። ሚኪ ጥያቄ አለው ለአንተ። ጥያቄ አለው ለአንተ። ጥያቄ አይወዱም እኮ ጥያቄ አይወዱም። ይሻሻል መስፍኔ። ይመልስልሃል መስፍኔ፣ ችግር የለበትም። መስፍኔ እኔ የምጠይቅ ጥያቄ ምን እንደሆነ ታውቃለህ? እውነት የምንነጋገር ከሆነ አንድ ሰው የፖለቲካ ትግል የሚያደርገው አንድም በብዕር ነው፣ አንድም ደግሞ ባለው ታለንት ነው። ሙዚቃ ይሆናል፣ መንግስትን በማገልገል ይሆናል፣ በተለያየ ነገር ነውና የግድ መሳሪያ ይዞ ወይንም ደግሞ የግድ በምርጫ ውስጥ መሳተፍ ወይንም ደግሞ ፖለቲከኛ መሆን አይጠበቅበትም። ህዝቡም እንደ ህዝብ የሚተነፍስበት መድረክ ካለው ይተነፍሳል፣ ሂስ ይሰጣል፣ መንግስት እንዲስተካከል ሀሳቡን ያቀርባል። እና ይሄ የትግል መንገድ ከሆነ በአነሳው ነፍሱን ይማረው በዘፋኝ ወይንም ደግሞ በድምፃዊ ወይንም በታጋይ በእናንተ በምትሉትም እኔም አምንበታለሁ። በወቅቱ ቅሬታውን በማቅረብ የበሰለ ዘፋኝ ነው። ነፍሱን ይማረው ሃጫሉ ሁንዴሳ በዛን ሰዓት በነበረው እንግዲህ የአጥፋም ይልማ በነበረው ወቅታዊ ኬዝ ታጋይ ከነበረ ወይንም ለትግሉ ትልቅ አስተዋጽኦ ለና አብይ ወይንም ደግሞ አሁን ያለው መንግስት እንዲመጣ ትልቅ ወይንም ለውጡ ትልቅ አስተዋጽኦ ካለው እንዴት ነው የቴዲን መቀበል ያቃተ? ቴዲ ታጋይ ነው ለማለት የመንደር ነጋዴ ነው የዘፋኝ ነጋዴ ነው ብለህ የህዝብን ድምፅ ከድሮም ጀምሮ እንደውም ሳይወላውል ነው ወይንም ደግሞ ብሔር ሳይጠራ ለምሳሌ አማራም ብሎ አይጠራም፣ ኦሮሞም ብሎ አይጠራም፣ ትግሬም ብሎ አይጠራም። እንደውም ባለው ሲቀኝ በጉራግኛም በተለያዩ ስልቶች ነው የአማራ ታጋይ ነው እንዳትል በጉራግኛም በተለያየ ስልቶች በትግርኛም ቃና እየሰጠ ያንጸባርቃል በኦሮምኛም። እና ስለዚህ ለተሰፊው ለተበደለ ተገፋ ለሚለው ህዝብ ነው የሚያንጸባርቀውና ይሄንን ታጋይ ብለህ መቀበል እንዴት ከበደህ? ሃጫሉን ታጋይ ብለህ አሁንም ይቅርታ አንድ አባባል አለ መጠቀም አልፈልግም፣ ግን ያስኪዳል አቅም እንጂ በህይወት ከሌላ አንበሳ በህይወት ያለ ውሻ ይሻላል አይመስላቸውም ለሁለቱም። ቴዲ ውሻም አይደለም፣ ግን አባባሉን ነው የምልህ። ይሄም ይባላል እና ታዲያ ቴዲ እኮ በብዛት ስለሞቱት እንጂ የሚዘፍነው ስለቆሙት ዘፍኖ አያውቅም። ቆይ ልጨርስልህ። ስለሞቱት አይደለም፣ በድንኳን አሉ ማለት ሞቱ አይደለም፣ ወይንም ተሰደዱ ማለት ወይንም ደግሞ አንድ ቤት ውስጥ ከቤተሰቡ ውጪ 10 ልጅ ተሸክሞ የአጫሉንና የቴዲን
እኮ ይሄንን አንደኛ ይሄንን መቀበል ለምን ከበደ የማልቀበልበት ምክንያት ምን መሰለህ? የማልቀበልበት አጫሉ የትግል መሰረት ከጀርባ ህዝብ አለው። አንድ ያዘለት ወጥ የሆነ የኦሮሞ ህዝብ ጥያቄ ቤዝ አለው የተነሳበት የሚያርፍበት። አሁን ቴዲ ያነሳው ኢሹ ከአዲስ አበባ ተፈናቀሉ ከሚለው ውስጥ በመፈናቀላቸው ደስተኛ የሆኑ ህዝቦች አሉ። ከሽንት ቤት ላይ፣ ከቆሻሻ ላይ፣ ከግም ላይ ጥሩ መኖሪያ ቤት አግኝቶ ልጆቻቸው ጤናማ እድገት የሚኖሩበት አካባቢ ማግኘታቸው የሚያስደስተው ህዝብ አለ። የቴዲን ይቅርታና መስፍን ኢንተራፕቲቭ ዲስከሽን ይቅርታ ሶሪ የቴዲ ሙዚቃ በአንድ መፈናቀል ላይ ነው። ይሄን የመሰለ ዘፋኝ፣ ይሄን የመሰለ እውቀት፣ ይሄን የመሰለ የህዝብ ድምጽ በአንድ ቦታ ላይና ካቴጎሪ ውስጥ ነው የምትከተው? በመፈናቀል ነው ወይንስ በኢኮኖሚ ችግር፣ በመሰደድ ወጣቱ በሊቢያ ተስፋ በመቁረጥ ስራ በማጣት በዘረኝነት በልዩነት በኮራፕሽን በተለያየ ይሄንን ያለን ዘፋኝ አገር እስከ ማጣት በባንዲራ ጉዳይ ቆይ ልጨርስልህ። ቆይ አታጠበው። ይሄንን የዘፈነ ዘፋኝ ወይንም ድምፃዊ የሰዎችን ማውዝ የሆነ ታጋይ ማለት የሰውን ድምፅ የሆነ ሰው እንዴት ነው በአንድ ካቴጎሪ መዘይ ድንኳኗን ከዚህ ስለተፈናቀለ ከዛ ብለህ የምታስቀምጠው? ትንሽ አይከብድም? ያውልህ ህዝብ ውስጥ እኔ ያለው አይደለም እግሬ ሳይቆረጥ ተቆረጠ ብለህ ብትዘፍንልኝ ዘፈኑን አላዳምጠው እግሬ ስላለ ማለት ነው። እግሬ ላለመራመድ የግድ መቆረጥ የለበትም። እግሬ ላለመራመድ ተቀጥቅጦ መራመድ። ጥያቄ ጠየቀኝ። ይኸውልህ ጠይቄያለሁ። ቴዲ አሁን ያነሳቸው እሾች አሁን ያለ ስርዓተ መንግስት ሳይሆን በፊትም ሲያቀነቅንበት የነበረ ችግር ነው። አሁን ከለውጡ በኋላ ቴዲ የሚያነሳቸው እሾች ሲያቀነቅናቸው የነበረ እሾች ተሻሻሉ ባሱ የሚለውን ነው መመዘን የሚያስፈልገው። ባሱ ያኔ ቆያ ላንተ ልብሱ ይችላሉ። ለምን ባሱ? እንዴት ባሱ? ማና ባሰው? ቤቱን ምራዋ ተራ በተራ እናውራ። እንደዚህ ሁለት ሶስት ክርክር ከሆነ እኛ ጋር አይደርስም ተራው። ለዛ እሺ ቡላላ ኦኬ ሶሪ ተራ በተራ ቢሆን የተሻለ ነው። ኦኬ አሁን የቴዲ የቋጠራቸው ስንኞች አሁን አብይ መንግስት የሚመራውን መንግስት በምን ሊሾነቅሮ ይችላልና በምን የህዝብ ድምጽ ሊሆን ይችላል? አሁን በፍቅር ሰበኩን ይላል። በፍቅር ጠሩንና መሃል ገብቶ ወደ ዳር ገፉን ይላል። አሁን አብይ አህመድ በፍቅር ጠርቶት ወደ ዳር የተገፋው ብሎ ያኮረፈ መስፍን እዚህ ጋር ላስተካክለ። ያው ምን መሰለህ አንዳንድ ቃላቶችን በማሳሳት ዳዳማጭ እንትን እንላለን። ዳር አቆሙን ነው የሚባለው። ዳር ከቆምክ ደግሞ አጨብጫቢ ነው የምትሆነው። ለምሳሌ ሰርግ ላይ ቆይ አዳምጠኝ። ሰርግ ላይ ሙሽራዎች መሃል ገብተው ዳር ላይ ያሉት ያጨበጭባሉ። እሱ ነው መጀመሪያ ውስጥ ነበረ ወይ የሚለው ጥያቄ መመለስ አለበት። መጀመሪያ ውስጥ ነበረ ወይ የቴዲ ቅን አንድ ጊዜ እስቲ ሚኪ ያነሳው ጥያቄ መልስ ልስጠው እንዴ? ስለ አጫሉ ጉዳይና ስለ አስገባኝ ስለ ደግሞ አታስገባኝ ማንተ ግን ብራስ ይኸውልህ ስለ እስኪ አንዴ ደርበ መልስልኝ። ከዚህ በፊት እናንተ በማን ነው ከዚህ በፊት በነበረው በኢህአዴግ ጊዜ ተገፍተናል ለልማት ማለት ነው። ሸገር ይስፋ በሚባልበት ሰዓት ኮንዶሚኒየሞች የተለያዩ ልማቶች ሲነሳ ኖ አንቀበልም መስፋፋትን ብላችሁ ነው የአመፁ መጀመሪያ ኮር መነሻ። ከሌላው በደል ይልቅ የአዲስ አበባ ይሰፋል ተብሎ ለልማት ሲሰፋ አስታውሳለሁ። ልዩ ጥቅም በዛ ነው ያገረሸው። ያ ከሆነ ከዛ በኋላ ደግሞ ለውጡ ሲመጣ አስታውሳለሁ ጀዋር በመራው ኖ ይሄ ገበሬ ተበድሏል፣ ከቀየው ተፈናቅሏል፣ ባልሆነ ሳንቲም ወጥቷል ተብሎ መሬት እንዲሰጠው ኮንዶሚኒየሞች ባዶ እንዲሰጠው ተደርጓል ባልሳሳት። ስለዚህ ይሄን የተደረገበት ተመሳሳይ ሲቹዌሽን እናንተ ደግሞ ከመጣችሁ በኋላ ተመሳሳይ ይሄ መንግስት ከመጣ በኋላ ደግሞ በአዲስ አበባ ህዝብ በኮሊደር ልማት እንደውም ውስጥ በመግባት እንዲፈናቀሉ በአንድ ቤት ውስጥ አኗኗሩ ይታወቃል። የአዲስ አበባ ሰው 10 ጠባብ ላንድ ነው ያለው።
10 ሰው ወይንም እናትና አባት አንድ ቤት ይኖራቸዋል፣ የቀበሌ ቤትም የሆነ እዛ ውስጥ ግን ልጅ ሲወልዶ አብሮ እዛው ወንድም ሴትም ቆጥ ላይ ይሰራሉ። አንድ ቤት ነው የተሰጣቸው። ሌሎቹ ግን ወደ ሊቢያ ወደ ተለያየ ተፈናቅለዋል፣ ወደ ክፍለ ሀገር። የአዲስ አበባ ልጅ እንግዲህ ሌላ ቦታ የለውም፣ አማራጭ ሁለተኛ ቤት የለውም። አማራ ቢፈናቀል ወደ አማራ ይሄዳል፣ ትግራይ ወደ ትግራይ ይሄዳል። የአዲስ አበባ ትውልድ የአዲስ አበባ ልጅ ግን የትም ሜጃ የለውም። ይህንን ነው የምጠይቅህ። እናንተ ካሳ ካገኛችሁ በለውጥ ላይ የአዲስ አበባ ልጅን ለምን ገፋችሁት? እናንተ መገፋትን ገበሬው ተነጥቋል ብላችሁ የሰጣችሁትን ኮንዶሚኒየም የተሰራ በኢህአዴግ ጊዜ የተሰራን ኮንዶሚኒየም መልስ ብላችሁ ከመለሳችሁ ካሳ ከሰጣችሁ የአዲስ አበባ መፈናቀል ለምን መፈናቀል አልመሰላችሁ? ባዶ እርሻ ላይ ባዶ ቦታ ላይ እርሻውን ያርሳል ብላችሁ የተፈናቀለ ከቆጫችሁ ለምንድን ነው የአዲስ አበባ ፔን ያልገባችሁ? የአዲስ አበባ ሰው በየትኛውም ሲቹዌሽን ይሁን ውጣና ወደ ዳር ውጣ። በኢኮኖሚም ከቀበሌ ከተለያየ ሲገፋ እንዲሁም የለበትም። ለምንድን ነው ይሄንን አናላይዝ እና መቀበል ያልቻላችሁት ዘፈኑን ለማለት ነው። እሱም መልስልኝ። እሺ መልስላለሁ። 2 ደቂቃ ከሰጣችሁኝ በቂ ነው። አንደኛ ነገር የአጫሉና የቴዲን የምታወዳድርበት ትንሽ የተሳሳተ አመለካከት ወይ ደግሞ የተሳለ አስተሳሰብ ብዬ ነው ማለት። ምክንያቱም አጫሉ ወጥቶ ፊት ለፊት ነው በቪዲዮ መጥቶ ሰው እየተረሸነ በመቶ የሚቆጠር ሰው በየቀኑ እየሞተ ባለበት ሰዓት ወጥቶ ነው የተናገረው። ይሄ ግድያ ይቁም ብሎ የተናገረው አጫሉ ህይወቱን ነው የሰጠው። ይሄኛው ደግሞ የትም ቦታ ሆኖ ቀርቶ በአውዲዮ ነው ያመጣ። ይሄኛው ሳይሆን ቴዲ ብለ አጫሉ ቴዲ ብለ ቴዲ በለው ብዙ አድናቂዎች ብዙ ተከታዮች አሉ። እኔ ቅድም ሳወራ አክብሬ ነው ቤቱን ተቆጣጠር ሳስጠን እንጂ። እሺ በቃ እናንተ የምትወዱት ቴዲ የትም ቦታ ቀርቶ ነው አውዲዮ ነው ያመጣው። ኦኬ አውዲዮ ነው ያመጣው እንጂ ለህዝብ ብሎ ሲጋፈጥ ለህዝብ ብሎ ዋጋውን መስጠት የመጣ ሰው አይደለም። መስፍኔ ተናግሯል፣ የሚጨምረው ነገር የለም። ግን እኔ ማለት የፈለኩት አጫሉ ጀግና ነው፣ ጥይትን ያልፈራ ሰው የሞተ ካጠገቡ የወደቀ ወጥቶ ነው የዘፈነ እንጂ ይሄ ነው ልዩነታቸው። የሞት የህይወት የሚኖር ውሻና ከዚህ በፊት ታስሯል። ቴዲም ገብቷል። ከዚህ በፊትም ኢትዮጵያ ውስጥ ነው ያለው። አዲስ አበባ ምን አድርጎ ነው የታሰረው? ቴዲ ለህዝብ ዘፍኖ እኮ አልታሰረም። መድረክ ስጡኝ ሲል ተከልክሏል። ፕሬስ ኮንፈረንስ አጫሉ እኮ በጉልበቱ ነው የወሰደው። አጫሉ በጉልበቱ ነው ወጥቶ የወሰደው። ኢትዮጵያ በጣም ነው የሚወደው። አዲስ አበባ ብዙ አፖርቹኒቲ አለ። አሁን ይኸውልህ እንደማመጣ አንተ ጠየቀኝ። ለጠየቀኝ ጥያቄ እኮ ክርክር አይደለም እኮ ከእውነት አትውጣ። ከእውነት አይደለም። እኔ ይኸውልህ ብዙውን ጊዜ ኮንሰርት አንዴ አንተ ስላወራህ እሱ ያወራና ይጨርስ። ማትቀበለው ነገርም ቢኖር ኦኬ አስጨርሰኝ። እሺ እኔ የቴዲ አፍሮን ሙዚቃ እንዴት ተቀኛችሁት፣ እንዴት ቅኔውን ሰነጠቃችሁት ነው እንጂ ከአጫሉ ጋር ወዳድሩት አላልኩም። ይሄ ነገር በዚህ ከሄደ ሌላ ነገር ይፈጠራል። ዝም የሚል ሰው ግን ተናጋሪ ነው። እናንተ አሁን ቅድም የገባው ልጅ ማን ነበር ሲናገር የነበረው? ሚኪ ነው። ለረጅም ሰዓት ዝም ብሎ አዳምጦን ነበርና ሲያወራ ጎበዝ ነው ያወራል። ኤሚዚም ጎበዝ ናት፣ በጣም ታወራለች። እኮ በእውቀት የታነጹ ሰዎችን እኮ ቶሎ ነው የምለያቸው። የታለ ቡላላ ናግባ ከላይ ወደ ታች ነው ማስገባችሁ። ወሎዬው መጣ እንዴ? ግን ክርክሩን እንትን አረጋችሁት፣ ወደ አጫሉና ቴዲ አፍሮ ወሰዳችሁት እንዴ? ምን ጭራሽ ደግሞ ያኛው በቪዲዮ አልጮህም። ሚኪ አሪፍ ነበር። አሁን ከሚኪ ጋር ለመወያየትም ለመመለስም ይሆናል። እኔ አሁን ለሱ ልመልስለት ይዘጋጁ ነበር። ክርክሩ ግን የሚገርመው አንተ የገረመኝ ነገር ታውቃለህ? ግን አሁን የገባውን አወቅኩ። እንትና ማን ነበር አሁን ሲያወራ የነበረው? የወርቄ ባል ምን እንዳለ ታውቃለህ? ቴዲ አፍሮ በቪዲዮ አይዘፍንም አይሩ አለ እንዴ? አልሰማሁም። እኔ ሲከራከሩ ስለነበረ ምንም ክርክር ሲሆን ነበር ታውቃለህ። ተራ በተራ እያወራ ነበር። ሌላ ነገር እንዳይመጣ ብዬ ላሻልኩኝ እንጂ ነው ጥያቄ ልትይ ቆይ ካለ ይደግምላል። አንዴ ይላል አጫሉ በቪዲዮ ነው የዘፈነ ወጥቶ አለ ጅቦ። እኔ የሆነች ነገር አሁን እንደገባ ነው እሱ የምናወራው። እንደገባ ነው ገርሞኝ። ስማ ማነው ገላን
ለምንድን ነው ሚውት አድርጉ? ሌሎቻችሁ ኤምዚ ሚውት አድርግ። ለምንድን ነው ቴዲ አፍሮ በኦዲዮ ነው የዘፈነው አጫሉ በቪዲዮ ነው የዘፈነው ምናምን ስትል አልገባኝም ማለት ይኸውልህ በዛን ጊዜ ሰው እየሞተ ነበረና ሰላማዊ ሰልፍ በየሀገሩ ይወጣል። ይሄ የሚካድ ነገር አይደለም። በዛ መድረክ ነው መድረኩንም ወስዶ ራሱ በራሱ ፍላጎት ይሄን ነው ብሎ ወጥቶ የዘፈነው ማለት ነው። እንደሚገደል እንደሚታሰር ስለሚያውቅ ማለት ነው። ስለዚህ ቴዲ ደግሞ አሁን ያመጣውን አውዲዮ ቴዲ ቁጭ ብሎ ነው ወይስ ቁሞ ነው ወይስ በምን መልኩ እንደዘፈነ ራሱ አናውቀውም። ይሄ ሎጂክ እኮ ነው ያለው ነገር ነው። ስለዚህ ይሄ ነው ያንን ለማለት ነው። ይሄንን ፖይንት ያዙልኝ። ከዛ የአዲስ አበባ ወደ አዲስ አበባ ልጆች ልመለስ። ወደ አዲስ አበባ ልጅ ልምጣ። እሺ አንድ ባንድ እናድርገው። በእናትህ አንድ ጊዜ አዳም ጠናኛ ነው። ሁሉንም ስለ አዲስ አበባ ክርክር ለምን ታደርጉታላችሁ? ተራ በተራ ይደርሳሉ። በተራ እኛ እኮ ገብተን ወጣን። ሰባቴ ገብተን ወጣን። የሚያወሩትን ጅቡር ተሻለ ኤምዚ አሁን አንድ ይለውራና አንድ ደቂቃ ከዛ ቆይ አንዴ ገላ 2 ደቂቃ አለ። ሐሳብህን ግለጽ። ስለ አዲስ አበባ ደግሞ አሁንም አይደለም በወያኔ ጊዜም ወያኔዎቹም ሲመጡ እድል ተሰጥቷቸው ነበር እና ምሩ ብሎ አንድ ቦታ ሲሰጥ ወደ ስርቆት ነው የገቡት። ኮምፒውተሩን እያወጡ ይሸጣሉ። ቀበሌ ውስጥ ያለውን ሁሉን ነገር ማውጥቶ መሸጥ ሲጀምሩ ነው እነኚህ ሰዎች ማጨሽና መጠጣትና መቃም ነው እንጂ ስራ አይችሉም ተብሎ ነው ከቢሮ ወደ ፒያሳ ወይ ደግሞ ወደ መርካቶ የሄዱት የተሰማሩት። ያንን የራሳችሁን ጥፋት ተገፋ የሚለውን ነገር አለም። አሁንም ደግሞ ሲመጣ የአዲስ አበባ ልጆች አይ ሰልጥኗል ከወያኔ የሆነ ነገር ተምሮ አሁን ቦታ ይዛሉ ብሎ እንትስሉ ሰው ከተማ እንዳይገባ ገጀራ ይዞ ይሄ የፈረሰ ቤት ውስጥ ቁጭ ብሎ ሰው መግደል ሲጀምሩ አይ እቺ ነገርማ ጥሩ ነው ተብሎ ነው አሁን መንጠሩን ተመንጠራ ጥሩ ነው የተባለው። መንጥሩት ነው የተባለው። ለምን ይጽዳ ከተማ ውስጥ እየሰረቁ እንትን ውስጥ መግባት ይብቃ ተብሎ ነው አሁን አዲስ አበባ በየቦታው የተፈናቀሉት ማለት ነው። ለሌላ ነገር አይደለም። ግድያና ሌብነት እንዲቆም ነው። ህዝቡ በሰላም ወጥቶ እንዲገባ ነው። ለምን ተምሮ እንደ ሰው ተወዳድሮ ስራ አይዙ። አንድ ስራም ቢገቡ የፈለገበት ቦታ ቢገቡ ይሰርቃሉ። ጓደኛውን ያመጣል። ወይ ጓደኛው ነው ሌባ፣ ወይ ራሱ ነው ሌባ፣ ወይ ደግሞ የዋጎቱ ልጅ ነው ሌባ። በዛ የተነሳ ነው ስራ ያጡት እንጂ ለሌላ ነገር አይደለም። ደቂቃ ጨርሳል። እናመሰግናለን። ታንክ ዩ አዳም። ቀጣይ ደግሞ ይደርሳል። ምንም ሰማለው ቅዱስ ጅቦ። አዎ ይሰማል። እሺ አመሰግናለሁ ቅዱስ ጅቦ። እኔ ቴዲ ጎበዝ ዘፋኝ ነው ብዬ ከማሰባቸው ከሚያስቡ ሰዎች አንዱ ነኝ። ጎበዝ ገጣሚ፣ ጎበዝ ደራሲ፣ ጎበዝ ዘፋኝ ነው እና ደግሞ አልበሙን በምን ሰዓትና በምን ጊዜ መልቀቅ እንዳለበት የሚያውቅ ጎበዝ ዘፋኝ ነው ብዬ አምናለሁ። ግን ወደ ዘፈኖቹ ስንመጣ አውሷውን ሚኪ ስለ አዲስ አበባ ወጣት ማንስታ ነበርና እኔ ለአዲስ አበባ ወጣት ቅሬታ አለብኝ። የአዲስ አበባ ወጣት መሀል ከተማ ላይ ቁጭ ብሎ ብዙ ነገር ማድረግ ሲችል ገንዘብ መቻል ሲችል መስፈን የሚታርግልኛል ገንዘብ መቻል ሲችል መስራት ሲችል ሳይለወጥ ቆይቷል። እዛ ቦታ ላይ ያሉበት ቤት አላሳድሱም። ላዳ መኪናን የሚነዱት እሱን አልቀየሩም። እንዳሉ ሆኖ ነው የኖሩት። ሲያገቡም ቤተሰባቸው ውስጥ ይዘው መጥተው ነው ልጃቸው የሚወልዱት እና በዛ ልክ ህይወታቸውን ዘቅ አድርጓል ብዬ ነው ማስበው። የገጠሩ ልጅ ግን ካየ መጥቶ ይሰራል፣ ይለወጣል፣ የራሱን ነገር ይይዛል፣ መኪናውንም ቤቱንም ይገዛል። የከተማ ልጅ ላይ በልጦ ይታያል ማለት ነው። የከተማው ልጅ ደግሞ እንደተለመደው ጊዮርጊስን የቡናን ጨዋታ የቴዲን አፍሮ ኮንሰርት ነው የሚገባው። በዚህ ራሱን አድክሞ አዲስ አበባ ደግሞ ዋና ከተማ ስለሆነች የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ መቀመጫ ስለሆነች መልማት አለበት፣ መነሳት አለበት፣ ብዙ ነገሮች መስተካከል አለበት። ፕላኑ የተጣመመ ነበር። ትክክለኛ ፕላን አይደለም የነበረው። ያ ነገር መታደስ ሲኖርበት እዛ ቦታ ያሉ ሰዎች በራሳቸው መሻሻት ስላልቻሉ ማስተካከል ስላልቻሉ መንግስት በራሱ ወጪ ብር አውጥቶ ወደ ጥግ ወሰዳቸው። ያን አምኖ መቀበል አለባቸው፣ ግድ ነው። የአዲስ አበባ ልጅ ፖለቲካ ውስጥ አይገባም፣ ዝቅ ብሎ አይሰራም። ያን ሁሉ ሳያደርግ እዛው በስብሶ መንግስት ደግሞ ያን ቦታ ማስተካከል ሲኖርበት ሲያስተካክል ልማት መነሳት ያለበትን ነገር እያነሳ ነው የሚያስተካክል። ወይን አምኖ መቀበል ያስፈልጋል። ጥግ ላይ ደግሞ ሲሄዱ
የተሻለ ቦታ ተሰጥቷቸዋል ብዬ ነው የማስበው። 5 6 7 ሆነው የሚኖሩት አንድ ቤት ውስጥ አዲስ አበባ ውስጥ እያሉ የፒያሳ ቦታ ላይ ካያችሁ 8 7 ሆነው የሚኖሩት አንድ ቤት ውስጥ አንድ ሽንት ቤት ነው የሚጠቀሙት። ጎረቤት የሚያወራው ይሰማል፣ ሲተኙ የሚነጋገሩት ነገር ይሰማል። በጣም ያስጠላለሽ። አዲስ አበባ ላይ መጣ በአንድ ቦታ ስታልፍ ሽታው ራሱ ያሳምማል። በዚህ ልክ የበከተችን ከተማ ማንሳቱና ማስተካከሉ ልክ ነው ብዬ ነው የማስበው። ኃላፊነት መቀበል ያስፈልጓል አዲስ አበባ ልጅ። ያ ፕላስ ደግሞ ቴዲ ሙዚቃ ሲለቅ መኪናም ቤትም የተገዛላቸው ሰዎች ይመስላቸው ሰዎች አሉ። እሱ የራሱን ቢዝነስ ነው ራን እያደረገ ያለው። እሱ በዘፈነው አንተ አልጠገብም። ቴዲ ከዘፈነ በኋላ ህይወት የተቀየረ መኖር ተመኘው የሚሉ ሰዎች ያሳዝኑኛል። ይሄ ልክ አይደለም። እንደ ዘፋኝ ቴዲ ጎበዝ ዘፋኝ ነው። የእሱ ኢትዮጵያ በጭንቅላቱ የሳላት ኢትዮጵያ ስትነካ ኢትዮጵያ ፈረሰች የሚል ሰው ነው። የአሜሪካ ባንዲራ ብዙ ተቀይሯል። የኢትዮጵያ ባንዲራ ይቀየር ቢባል ቴዲ ነው የሚዘፍነው ቀድሞ ሀገር ፈረሰች ብሎ። እሱ አይደለም ፕላኑ። አንድ ነገር ማመን ካለብን እኛ አዲስ ትውልዶች ነን። የድሮ ታሪክን ይዘን አይደለም መራመድ ያለብን። አዲስ ታሪክ ነው መጻፍ ያለብን። አዲስ ታሪክ ሊጻፍ ሲነሳ ግን ኢትዮጵያ ፈረሰች፣ በዛ ጋውጣች፣ በዚህ ጋውጣች አይባልም። ጣይቱ ሆቴል ሲፈርስ ከሰማችሁ ሽንት ቤቱ አይፈርስም ተባለ። ለምን ሲባል ታሪክ ነው፣ ጣይቱ ሚኒሊክ አርቶበታል፣ እንዴት ሊነሳ ይችላል ተብሎ ነበር። እንዴት እንደዛ ይባላል? ይሄ ልክ ነው ብዬ አላስብም። መነሳት መለወጥ ያለባቸው ነገር መለወጥ አለበት። ደግሞ ወጣቶች ነን። እኔ ልቀጥል። ጂቦ እኔ ይመስል ቀስበን ሙሪ ይደርሳል። ቀስበን የሚሲቀጥል ተረጋጋ እስኪ አንዴ ብራዘር። እኛ እኮ ቅድም ነበር ቶሎ ጨርፍዳሉ። ለማንኛውም እኔ እየተወያያችሁ የመሰለኝ ስለ ቴዲ አፍሮ አዲስ አልበም ነው። ይሄ ብሶት የማንም የገጠር ልጅ የሆነ ታላቁ ባደገበት ቦቴ አድጎ መጥቶ አዲስ አበባ ላይ ጫማ በቀየረ በተማረ በተለወጠ እንደዚህ ሲያንቋሻል የትኛውን አዲስ አበባ እንደሚያውቁት አላውቅም። እኔ ቤተሰቦቼ ሳልወለድ ነው ፕላን አድርገው የትኛው ትምህርት ቤት እንደሚያስተምሩኝ ምን አይነት ልብስ እንደምለብስ ነው። እንዲያዳ ልጅም ደግሞ ብትሆን የሆነ እዛው ተደጋግፈን ምናምን ታላቆች አስጠንተውን የሆነ እንደዛ ነው ያደግነው በፍቅር በአንድነት። ይሄ ኦሮሞ፣ ይሄ ደቡብ፣ ትግሬ፣ አማራ ምናምን ሳንል ማለት ሁላችሁንም እንወዳችኋለን። አጫሉን አንጠለውም እኛ። ያ በአጫሉ ዘፈን ተዝናንተናል፣ ነፍሱን ይማርለት። አሁንም ቢሆን የትግርኛ ዘፈን ተዝናንተናል። በአማርኛ በደቡብ ምን እንደሆነ በማናውቀው በራፕ እየጨፈርን አይደል እንዲያደግነው ፓርቲ ምናምን እያደረግናል እንዲያደግ። ሁላችሁንም ኢትዮጵያዎችን እንወዳችኋለን። ቴዲ አፍሮም አልበሙ ላይ ያንን ነው ያለው። ጀግኖች ተባብረው ባቆሙት ሀገር አሁን እንደ ያንን ነው ያለው ማለት ነው። እና አንድነትን ፍቅርን ነው ድንቅ የጥበብ ሰው የሰበከው ማለት ነው። ለማንኛውም ለአዲስ አበባ ልጅ ያላችሁ ንቀት ምናምን ሪሰርቻችሁ ስሩ። ዓለም አቀፍ ላይ አፕል ምናምን እግዚአብሔር እድሉን ሰጥቶኝ እነ ትልልቅ ድርጅቶች ናሳ፣ አፕል ላይ፣ ጎግል ላይ ምናምን የሚሰሩ ህፃን የአዲስ አበባ ልጆች ትልልቆችም በሁሉም ሴክተር ሚሊተሪ ውስጥ ያሉ አሜሪካ ውስጥ፣ ፈረንሳይ ውስጥ ምናምን በጣም ብዙ ሰዎች አሉ የአዲስ አበባ ልጆች። እና ያኔ ደግሞ ማለት ነው እኛ ስንታገል በደል ደረሰብን ምናምን ስንል ወያኔ እኮ ቤት ሲያፈርስ አሁን ሸራተን ሲሰራ ማለት ነው ሸራተን አካባቢ ያሉ ልጆችን ቤት አላሙዲ ቪላ ቤት ሰርቶ መንገድ እስኪሰራ ሰርቪስ አስመድቦ በሰርቪስ እየተመላለሱ ምናምን ነበር። አሁን ዝም ብለህ 3 ቀን ሰተ ለምን ታፈርሳለህ? ከፈረሰባቸው መሀል ውስጥ ደግሞ ኦሮሞችም አሉ። አማራ ብቻ ወይ ትግሬ ብቻ ወይ ጉራጌ ብቻ አይደለም። የአዲስ አበባ ልጅ ሁሉም ስለሆነ ሁሉም የሆነ የተሻለ ፕላን ቢኖር ኖሮ ሰው አደይንዶ ፍለሬ ደሃው ሰፈራ ያርገን። እኛ የተሰራውን ነገር አፕሪሺየት እናደርጋለን። በጣም ደስ የሚሉ ነገሮች ተሰርቷል። እኔ ያንን አድማየር አደርጋለሁ። ግን ከህዝብ ጋር እንደዚህ የሆነ ስትባሉ ምናምን የሆነ ይደብራል። ለማንኛውም ጅቦ ቴንክ ዩ። አሁንም ቢሆን ሁላችሁም እንወዳችኋለን። እናመሰግናለን። አትስደቡን ነው ገላን ትንሽ ያልሆነ ወጣ ያለ ነገር ተናግራል። አትሳደብ ነው። እሺ ኑር። እሺ ጅቦ ሳይጀመር ጥያቄ ልጠይቅ ሁሉንም። ቆይ መች ሰዋሮ አንድ ጥያቄ ብቻ ሁሉንም። መች ዋሮ ሳልዋራ ምኑ ነው የምትጠይቀኝ? አልዋራውም እኮ ሰዋራ ነው የምትጠይቀኝ።
እና በጣም እኮ ገርሞኝ ነው ማነጻጸር ሲጀምር አሁን ባለው የቴዲ ዘፈን በተለይ መስፍን ነው ጠይቆ ገብቼ ነበርና ቴዲ ዘፈኑ ከ18 አልበም ውስጥ አብተህ ይሄ ለብልጽግና ነው ይሄ ለአማራ ነው ይሄ ለጉራጌ ነው ብሎ መተንተን ሌላ ነገር ነው እንጂ ማምጡ አጫሉ ጋር ማወዳደር ሁሉም በዘመኑ አጫሉም በህይወት ያለፈ ሰው ነው ነፍስ ይማር በራሱ ጊዜ በዘመኑ የሰሩዋሉ ትናንትናም የሰሩዋሉ ቴዲም ዛሬ መጥቶ ሰርቷል በሸገር ጉዳይ የሆነ ሰርቷል ዘፈን ያንን መተህ መገምገም ነው ከቻልክ እንደውም አይ ይሄ ለአማራ አይደለም ለብልጽግና ነው ብለህ አንተ የብልጽግና ሰው ስለሆንክ ወደ ራስ ማምጣት ስትችል መጥቶ አጫሉ ጋር ማነጻጸር አግባብ አይደለምና በጣም የገረመኝ ደግሞ እኮ አለ ይሄኛው በቪዲዮ ነው አለ የሚዘፍን ያኛው አለ በእንትን ነው በቪዲዮ አይወጣም አለ ጆከር እንዴ በጣም ቲክታክ አደረገው እንዴ አታውቀውም እንዴ እንትን ስንት ኮንሰርት ነው የሰራው ይሄን አጋጣሚ ያለው እንትን ነው የሆነ አንድ ጊዜ ተሰብስበው ነው ለማምናምን እና ይዛ ባሉበት ሰዓት አንድ ዘፈን አለው ቁጭ ብሎ እንትን በቪዲዮ የሰራው ያቺን ነገር ለመናገር ፈልጎ ነው እንጂ ቴዲ ተደብቆ አይደለም ዘፈኑን መገምገም ነው በቃ አሁን በሸገር አሉ የተፈናቀሉ ሸገር ዘፈኑ የሚለው ምንድነው ሸገር በቃ ሁሉን ተቀባይ የፍቅር ሀገር ነው ቶሎ ብሎ አስገብቶ መሃል የነበረው ዳር ወጣ ነው መሃል ደግሞ በኮሪደር ልማት ሊሆን ይችላል በእንትን በህገወጥ መሬት ሊሆን ይችላል እነዛ ፍትሃዊ በሆነ ነገር ተሰጥቷቸው አልተሰጣቸውም ካሳቸውን አግኝቷል ወይ አላገኙም የሚለውን ነገር ነው መወያየት መቻል ያለብህ ሲቀጥል ደግሞ ስለ ምርኮኛ ምናምን ሀገር ሲኖር ነው ሀገር ማለት ደግሞ አማራንም ጉራጌውንም ወላይታውንም ምናምን ያካትታል ምርኮኛ ሆነ ብትመለስም ወደ እንትን ያለ ኢትዮጵያ ነው ነፃ ያወጣ የሆነ እንትን ብቻ አይደለም ሲቀጥል ደግሞ እንትን ነው አማራ ነው በጣም አንተን ሰፖርት ያደረገ አያጅቦ በዚህ አጋጣሚ የገባውም ለዛ ነው አንተም ስለምታውቅ ነው ወደ ቲክቶክ ያሻገረ መስፍን የአማራ ማህበረሰብ ነው ከተማረከ ውጭ ባቱ በሚስት ተማርከህ እኔ ለምሳሌ በገንዘብ ያዋጣው ሰው ነኝ ኦሮሞ አልደረሰልም የደረሰ አማራ ህዝብ ነው ፖሊስ ገባብ ቢብልህ ምናምን ፐርሰናሊ እንዳይሆን አይ አቃሚ ለራስ የምትበላ አይደለም ለኔ ገንዘብ ልሰጥ ፐርሰናሊ አይደለም አሁን ፐርሰናሊ አይደለም ገብቷል አይደለም ይኸውልህ ፐርሰናሊ አይደለም ነው የምልህ አሁን እንደ አማራ ከመሃል የተሰደደ ኦሮሞ እንጂ ሌላ ህዝብ የለም በአዲስ አበባ ውስጥ ይኸውልህ አሁን ይሄ ፐርሰናል ማድረግ አይደለም እኮ ቢያንስ እነሱ ይኸውልህ ቢያንስ አማራ ወደ ዘር ከመጣ በት ነው ወደ ዘር ከመጣ ወደ ዘር አይደለም ወደ ዘር ጁንታው ቀጥል ኑር ያልሆነ ነገር ቆይ ተራ ይደርሳል እንዴ ያልሆነ ቦታ እናመሰግናለን ቅዱስ ጅቦ በጣም አዲስ አበባ ልጅ እየተሳደበ አንድ ወንድማችን አይቼው ስሙም 3 ፊደል ነው ቡላላ ነው የሚለው ቡላላ እንግዲህ አዲስ አበባ ውስጥ 3 ነዋሪ አለ ተከራይ አለ አከራይ አለ ነዋሪ አለ ስለዚህ ያው አከራይ ሁሉ ጊዜ የማይናገርም ተከራይ ነው የሚናገረው ተከራዮች ሲያፈሉ መጨረሻቸው እንደዚህ ነው እና እኛ እግዚአብሔር ይመስገን አሁን ያልከኝ አከራይ አይናገርም ተከራይ ይናገራል አረኔ አከራይ ነኝ 4 ቦታ ላይ እናከራያለን ቦታውን ልጠቅስልህ ይችላል አንዴ የሚዳርገ ችግር የለም እሺ አሁን አንተ ቡላላ በተከራ እንደዚህ የዞርክ ቲክቶክ ላይ የምታወራቸው እንዳለ የሚያወያዩ አዲስ አበባ ልጆች ናቸው በስነ ስርዓት በጣም ስለሚገባቸው ሁሉም አዲስ አበባ ልጅ ጥሩ ማለት ሳይሆን ሁሉም ባለጌ ያለ መጥፎ አለ እንዳራራ ልጅ ስናወራ ከሆነ እኛ ብዙ እኔ ከስርዓቱ ባሪያዎች ጋር ማውራት አልፈልግም ምክንያቱም የስርዓቱ ባሪያዎች በሚሊዮን የጨረሰን ስርዓት ከደገፉ በኋላ ከነዚህ ጋር እንደር ቴብል ላይ ውይይት አድርጌ አሳምናቸዋለሁ ማለት ዘበት ነው ባድመ ላይ ሻዕቢያ ቂጣቸውን እየዘበጠ በ11ኛው ሰዓት እንደ ባስኬት ጨዋታ ቀላል መስሏቸው ጦር ሜዳ ሄደው ካርሱ ድረስ ወያኔ ያመጣን ብለው ከዛ ከተማረኩ በኋላ ወያኔ ጥሎ ሄዱ ከሚሉ የካርቱን ፊልም ከሚነግሩን ሰዎች ጋር ውይይት የለኝም እና አንዳንድ ጊዜ ዋና መዋኘት ቀላል የሚመስላቸው ውጊያ ላይ ሄደው ገና ትንሽ ቆይቶ ነው የሚገባው መስፍኔ ጨዋታ ፈልጋታለሁ እንዴት ነው አንተ ወያኔ ነው ያስበላኝ ያልከው በሻዕቢያ በፖፖ ላይ የተወለዱ ሰዎች የቆሸሸ ሰፈር ተነቀለም ብሎ ካለቀሱ ቆሻሻ ስለሚመኙ ነውና ከመሃል ወደ ዳር የተገፋ ኦሮሞ ብቻ ነው የበልጋይጥ ተናገረኝ አልተናገረኝ አንዴ ጁንታው ቆይ አንዴ መስፍን የጠየቀህ ጁንታው
እውነት ነው ወይ ከሰላሌ አምጥቶ በሻዕቢያ ያስበላ ወያኔ ነው። በቃ ተሰምቶት ነው የመጣ። ዋላ መስሎት እኮ ነው። ያለ አሁን እነዚህ ዘመቱ ቢባሉ መዝመት የማይወዱ በዘፈን ብቻ ጀግንነትን የሚያሞግሱ ጦርነት ሰፈር የማይገኙ የለቅሶ ቀን ፍርፋሪ ድንኳን ለመስበር የሚሮጡ ከነዚህ ጋር ፖለቲካ አውርተን ልገባህ ማይችል ጠየቀ። አንተን ያስበላ ወያኔ ነው ወይ ከሰላሌ? የት ኮር ነበረ? እኔ ኮሮቹን አመጣልሃለሁ። ጅቦ የት ኮር እንደነበረ የተማረከው ማርያም ሲዋጋ አይደለም የተማረከው። የአንድ ወታደር ኮር ልታቅም ቃጥላ እየሰረቀ ነው የያዙት። እግዚአብሔር የአንድ ወታደር ኮር ልታቅም ስለማትችል ኮር የሚለውንም እዚህ ፓልቶክ ላይ ነው የሰማኸው። እንደዛ አይደለም። እስቲ አንድ ጊዜ ተረጋጉና የአዲስ አበባ ልጅ መቼ ነው የትኛውን መንግስት ደግፎ ነው ያያችሁት? እኔ በህይወቴ በደርግ ጊዜ ጁንታው ቅድም ሲያወራ መስፍኔ ሰምቶታልና ከንክኖት ነው የመጣው። መስፍኔ ከሰላሌ ድረስ ወያኔ አታሎ ይመጥቼ በሻዕቢያ አስማረከኝ ብሎ እቺ ነገር ቁጭ ብላ ሰምታለች። ጁንታው ማን ያስበላ ይላል። የዛሬ ፕሮግራማችን በዚህ ተጠናቋል። ነገ በተመሳሳይ ሰዓት ፍትሕትሕ ዝንሕንሕ እንላለን። ይሄ ሙዚቃ ቀጥታ ግብዣ የምትበል የዛሬ ፕሮግራማችን ለዚህ ተጠናቋል። ውድ አድማጮቻችን ይህ ፕሮግራም የሚተላለፍላችሁ ከመቀለ ቀጥታ ስርጭት 03 ዝርከብ ሚድያና ይርከብ እዩ። እዚ ጣብያና እዩ። ዓወትና ናይ ግድን እዩ። ልፍኣትን ትግሃትን ዘለዎ ንሕና ክንድይብ ንሶም እናወረዱ ተራኪብና ኢና። እዚ ድምፂ መቀለ እዩ። ጽባህ ድሃን ለይቲ ክበረልና ሰንበት ምሳና ፕሮግራምና ምስ ሙዚቃ ሰናዲና ናባኹም ክንመጽ ኢና። ህራይ በልኒ እምቢ አይትበልኒ ሀዳስ ሽኩሪና ተጋሩ ለምንድን ነው ገራሚ ሆነ? የትግርኛ ጋዜጠኛ እኮ ይወጣኛል እኮ ዜና አንባቢ ሁሉ ነበር መሆንላችሁ። እናቴ ወደ ሳተላይት እንድንመጣ እንድታግዙ እንላለሁኝ። አመሰግናለሁ። 2400 ሰው አዳራሽ ሙሉ ሰው ቁጭ ብላችሁ ሳይታክታችሁ ላያችሁኝ ሰው በጣም አመሰግናለሁ። የቀጠሮ ጌም አለኝ ሜይ 9 ተዘጋጅታችሁ ነው። ባልና ሚስትን ነው የምገጥመው። ባልና ሚስትን እናቴን እውነቴን በጣም ከባድ ጌም ነው።